አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። አንቺ ጭንቅ ሲልሽ ወደ ሌላ ቦታ ይገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ እሱ ዘንድ ተቀባይነት ያለው ስብስብ አላህ ያድርግልን። በሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አላህ ያድርገን። ዛሬ ከናንተ ውድ አባቶች፣ ወንድሞች፣ እናቶች፣ እህቶች ጋር የማደርገው ቆይታ በአላህ ተመካ በሚል ርዕስ ስለ ተወኩል እናያለን። ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል። ሰው ጭንቅ ሲለው ግማሹ ሌላ አላስፈላጊ ነገር ሲሰራ ሲሮጥ ይታያል። አላህ ወደሚጠላ ቦታም ይሄዳል። በሌላ በኩል ደግሞ የተወኩል አረዳዳችን አነሳልና ተወኩልን ማለት ስራ አለመስራት፣ ሰበብ አለማስገኘት የመሳሰሉት አድርጎም የሰው ልጅ ያስባል። እነዚህም በተመለከተ አላህ ቁርአን ላይ ምን አለ? ነብዩ አለይሂ ሰላቱ ወሰላም በሐዲስ ምን አሉ? ዑለማዎቹ ምን አሉ? የነብዩ አለይሂ ሰላቱ ወሰላም የተወኩል ጥግ ምን ይመስል ነበር? አላህ ካላ ጥራ አድርጋ ያቀርባል። ተወኩል ማለት በአላህ መደገፍ፣ ወደ አላህ መጠጋት ማለት ነው። ተወኩል የተውሂድ አስኳል ነው። ተወኩል ማለት ኢብኑ አልቀይም ረሕመቱላህ ዐለይሂ ምን ይላሉ? አተወኩሉ ንስፉ ዲን ይላሉ። ተወኩል ማለት የዲን ግማሽ አካል ነው ይላሉ። ወንስፉ ሳኒ አልኢናባ ፈኢነ ዲነ እስቲዓና ወዒባዳ። አላህ በቁርአን ላይ ስለ ተወኩል ብዙ ቦታ ነግሮናል። ወአለላሂ ፈተወከሉ ኢንኩንቱም ሙእሚኒን። ምን ማለት ነው? እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩዋል። በስልጣንም በገንዘብም በጉርፕም አይደለም፣ በአላህ ብቻ። ገንዘብ የሚሰጠው ማን ነው? አላህ አይደል? ሰውን አይታችኋል? ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ ሁሉም ነገር እንደተቆጣጠረው አድርጎ ያስባል። ይህንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብህ። ቃሩንን ተመልከቱ። እኔ በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትእዛዝ ነው ምድርን አዘዛት። ዋጭው አላት፣ ዋጠች። ሰው ጭንቀት የሚወድቅበትም ለዚህ ነው። ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን በሱ ሚብቃቃ የሚደሰት ይመስለዋል። ማንን ስለሚረሳ? አላህን ስለሚረሳ። ደስታ ሊገኝ የሚችለው ሁሉን ነገር ሊያምር የሚችለው ከአላህ ጋር ስናገናኘው ነው። ስለዚህ ተወኩል በአላህ መመካት ትልቁ የኢባዳ ክፍል ነው። ወመን የተወከለ ዐለላህ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው ነው። ወላሂ አላህ ካንተ ጋር ከሆነ፣ አላህ ከጠበቀ፣ አላህ ከጎንህ ከሆነ ማንም አያጠቃህም፣ ማንም አይጎዳህም። አብዱላህ ኢብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም መከሩት። ወአለም አነ ልኡማ ለው እጅተመዐት እወቅ ዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈልህ ድረስ ሊጠቅሙ አይችሉም። በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብህ ድረስ ሊጎዱህ አይችሉም። ግልጽ ነው አይደል? ተወኩል በአላህ መመካት፣ በአላህ መደገፍ። ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ። ትዳር መጥቶ ሲከሽፍባት፣ በውን ነገር ፌል ሲያደርግባት የሰው ሸይጣን አለ። ምን አይነት ሸይጣን? እከሌ ጋር እኮ ብትሄጂ እኮ መፍትሄ ታገኛለሽ። ላ
እህቴ አትሸውጂ። ሀጀርን ላንቺ ምሳሌ ናት። ሀጀርን አስቢያት። ኢብራሂም አለይሂ ሰላም ከህዝቦቻቸው ጋር ያውሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው። ከማን? ከሀጀር። የዚህ ጊዜ የመጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ። እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ውሰድልኝ አልፈልግም አለች። ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ። ምንም የለም፣ እንዳውኑ እንደምታዩት እንደመስላችሁ ምንም ነገር የለም። በረሃ ነው፣ የሚበላ የሚጠጣ የለም። ለማን ነው ትተህን የምትሄደው አለች ሀጀር። ጸጥ አሉ። አላሁ አመረክ፣ አላህ ነው ያዘዘህ አለቻቸው። አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች። ሱብሃንአላህ። አያችሁ ተወኩ። ልጇ እኮ ነው ያለ፣ ትንሽ ልጅ ነው። በኋላ ያለችው ስንቅ አለቀባት፣ ጨነቃት። 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጧፍ ላይ ከጧፍ በኋላ ሳይ ያላ ሶፋና መርዋን 7 ጊዜ እንመላለሳለና የሷንም ማስታወሻ ነው። 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች። ጭንቅ ብሏታል። በአላህ ተጠግታለች። ኋላ አላህ ወደሱ የተጠጉትን ደግሞ አሳፍሯል። አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። ከልጇ እግር ላይ የሆነች ድምፅ ሰማች። ሳህ አለች። ማንም እኮ የለም። እስቲ ዝም በይ አለች ለራሷ። ዞር ስትል ከልጇ እግር ላይ የዘምዘም ውሃ እየፈለቀ ነው። መጣች። ውሃውን እንዳይባክንባትም ፈርታ ዙሚ 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 አለች። ለዚህ ነው ዘምዘምም የተባለው። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጠለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ? ውሃውን ለገሳት። ምግቡ እስከየት ይምጣ? ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ። ውሃ አዩ። ከሩቅ ከየመን አካባቢ የሚመጡ ነጋዴዎች ነበሩ። እነዚህ ወፎች ምን አይተው ነው? እስቲ የሆነ ነገር ይኖራል ብለው አንድ መልእክተኛ ላኩ። ሲልኩ እናትና ልጅ አሉ፣ ውሃ አለ። ህዝቦቻቸውን ሰብስበው መጡ። እንቀመጥ አላት። ተቀመጡ፣ በውሃው ግን መብት የላችሁም ማለት። እሺ አሉ። እሺ እኛ ምግብ እናቅርብ፣ አንቺ ውሃ ስጭን አሉ። ሱብሃንአላህ። እሺ አለች። እሷ ውሃ ትሰጣለች ዘምዘሙን፣ እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዴ! አየ በአላህ እህቴ፣ አንቺም ይሄ ነው ምሳሌው። አንቺ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ። እንዲህ ብትሞክሪስ፣ እንዲህ ብትሄጂስ፣ እንዲህ ያሩ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ ስብሓንሁ ወተዓላ መመካት፣ ወደ አላህ መጠጋት፣ ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል፣ ይፈራል። ወኢዛ ቱልየት ዐለይሂም አያቱሁ የእሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር ዛደትሁም ኢማናን ኢማናቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግን እዛ የደረሰ ነው። ነቢዩና ዓለይሂ ሰላቱ ወሰላም አንድ ሁለት ምሳሌ እንመልከት። የተወኩል ጥጋቸው እንዴት እንደደረሰ ረሱል ዓለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጡ። ወጥተው ሰሃቦቹ እችን ቦታ ለነብዩ እንልቀቅ ብለው እንዳይረብሿቸው ራቅ ብለው ተቀመጡ። ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራብይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ። መን የምነኡከ ሚኒ ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ። ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ። አላህ
አላህ ነው። ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ። ነብዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም። ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ከአንተ ጋር ላለመጋደል አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። ፈአታ አስሓበሁ ህዝቦቻቸው ዘንድ መጣ። ፈቃለ ጂእቱኩም ሚን ዒንዲ ኸይሪ ናስ ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችሁ አለ። ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣሁላችሁ ብሎ የነብዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር የሰውር ዋሻ ነብዩ ሰለላሁ ዐለይሂ ወሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ ያስቡት። ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነላሃ ማአና አትዘን አላህ ከኛ ጋር ነው። ሱብሃንአላህ አላህ ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው። እኛው ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን የሚባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ። እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላሙ አለይኩም በቀኝም በግራም አሰላም አለይኩም አስበላችሁኝ። አላህ ስብሓነሁ ወተዓላ አንድ ነገር ካልወሰነብህ ማንም ሊጎዳ አይችልም። ያ ማለት ሰበብ አይኑር ማለት አይደለም። ሰበቦችን ታማለ ሰበብ ማድረስ አለብን፣ እንመለከተዋለን። ኢብራሂም አለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁ የተንከባከባችሁን ስንት አይነት ውለታ የዋለላችሁን አላህን ተገዙ ሲሏቸው ላንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረከኝ ከዳንኩኝ ትላለች። ለጣዖት እኮ ነው። ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር። እንዴት እንጣሉ አሉ ሙፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው። ለምን አስፈንጥራችሁ አጥሉትም? አስፈንጥረው በወስፈንጥር ነብዩላህ ኢብራሂምን እሳት ውስጥ ከተቷቸው። የዚህ ጊዜ ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ እሳት ውስጥ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው። ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ የሆነው አላህ እሱ እንዲረዳኝ ነው። እሱ ከዚህ ጭንቀት እንዲያድነኝ ነው። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው። ምን ያማረ መመካት ነው ወደሱ መመካት አለ። ኢብራሂም እጃቸውን አነሱ። አላሁማ አላህ ወይ አንተል ዋሂዱ ፊሰማ በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ። ሰማ ማለት ላይ ማለት ነው ከፍታ። ወአነል ዋሂዱ ፊል አርድ በምድር ላይ ደግሞ እኔ ብቸኛ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ሌላ የሚገዛ የለም። አማኝ እሳቸው ብቻ ናቸው። ሐስቢየላህ ወኒዕመል ወኪል ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው። ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፈዋል ወይስ ምን ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው። በማን ተመክተው? በአላህ። እኛም ይሄ ነው የሚጠበቅብን።
የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። አላህ አለ ጥንካሬ ስጣት። ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይሄ ዝም ብሎ የመጣ ገንዘብ መሰለ ላቤን አጠብጥቤ እንዲብዬ ለፍቼ በድካሜ ምናምን አንዴ አትበለው። አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስ እውቅና በራስ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅ። አንቺም በቃ አለቀልን አባት ሲሞት በቃ መኖሪያም ማደጋሚ አትበይ። ማን አለሽ? አላህ አለሽ። ለልጆችሽ ይህን ስጫቸው፣ ተወኩል ውስጣቸው እንዲገባ። አለዛ በአላህ ላይ ያላቸው እምነት ተሸርሽረው ትንሽ ሆኖ የማንም መጫወቻ የተለያየና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንደሄዱ መንገዱን አትክፈቱ። በአላህ መመካት የሚባለውን ነገር አስተምሯቸው። ገና ከቤት ስትወጣ ተወኩል እኮ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። በአላህ ተመክተውጣ ከቤትም ይህም ብለህ ስትወጣ ጂኒ አንተን ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ ነው። ሱብሃንአላህ። ቤት ስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና። በአላህ ስም ወጣን፣ በአላህ ስም ገባን፣ በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ስገባ ጂኒዎች ይነጋገራሉ። ማደሪያ አጣን እስቲ ራት እንጠባበቅ ይላሉ። ራት ላይ ቢስሚላህ ስትል ማደራም የለም ራትም የለም፣ ውልቅ ብለው ይወጣሉ። ቤቱ ረህመት ይዘንብበታል። ሰላም። አለዛስ በንግድ በምናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም። ቤቱን በርግድ ዳርገ ስገባ አብሮ ይገባሉ፣ ሚገባል አብሮ ሚከተል። ከዛስ ቤተሰቦችን ታውካቸዋል፣ ትረብሻቸዋል። በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ። ከመግሪብ እስከ ኢሻ መስጊድ ተቀመጥ፣ ዚክር ዱዓ አድርግ፣ ስገድ፣ ዳዕዋ ካለ አዳምጥ፣ ዒልም ካለ ተማር፣ ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ምንም ማያውቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ የተበሳጨውን እነሱ ላይ አታራክፍባቸው፣ እነሱ ላይ ቀዳ አታውጣባቸው። ዚክር አድርገህ ምን ብለህ ግባ። ተወኩል ናም። ትክክለኛ ተወኩል ምንድን ነው ከተባለ ተወኩል ሰበብ ያስፈልገዋል። ያለ ሰበብ ተወኩል የለም። አላህ ተወኩልን ከሰበብ ጋር አድርጎታል። እውነተኛ ተወኩል ማለት ምን ያስፈልገዋል? ሰበብ ያስፈልገዋል። ነገር ግን በሰበቡ አይደለም የምንደገፈው። በማን ነው? በአላህ ነው። ለምሳሌ አንድ ሰው ታመመ፣ ሐኪም ቤት ሄደ። ሐኪም ቤት የሚሄደው ሰበብ ነው አይደለም? የሚያድነው ማን ነው? አላህ። ለዚህ ምሳሌ ላምጣላችሁ። እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ? ማንም የለም። ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ ስትራቴጂ አስቡ። የሚደበቁበት ዋሻ፣ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ። ለምን? እርጉዝ ናት እንዳትጠረጠር። መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል ዓለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል፣ አብሮ ዋሻ ውስጥ ያድራል። ኢንፎርሜሽን ቀን ላይ ያለውን ሰብስቦ ይመጣል። ሱቢ ከመንጋቱ በፊት ደግሞ መካ ሄድና መካ የተኛ ይመስሉ ያድራል። ኢንፎርሜሽን ይዞ ይመጣል። የአቡበከር እረኛ መንገዱን ፋናውን ያጠፋል። በምን? በፍየሉ በበጉ፣ መንገዱ እንዳይታወቅ፣ ሰው አለፈበት እንዳይባል። አያችሁ ሰበብ። ያ ሁሉ መንገድ የሚያመላክተው ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ? ወደ አላህ። አላሁመ አኽርጅኒ ሙኽረጀ ሲድቂን ወአድኺልኒ ሙድኸለ ሲድቂን። አላህ ወይ ጥሩ አወጣጥ አውጣኝ፣ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ። ሰበብ። ልታገባ ትፈልጋለህ፣ ሰበብ ያስፈልጋል። ዝም ብሎ እኮ ሰበቡ ምንድን ነው? ማናት እች ልጅ? የማን ቤተሰብ ናት? አኽላቋ፣ ስነ ምግባሯ፣ አካባቢ የሚያውቅ አካል ታማክራለህ፣ ትጠይቃለህ። ወሻዊሩሁም ፊል አምር ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው። ከዛስ ፈኢዛ ዐዘምተ የወሰንክ ጊዜ ፈተወከል ዐለላህ በአላህ ተመካ። ለምን? ኢነላህ ዩሂቡል ሙተወኪሊን አላህ ተወኩል በሱ የሚደገፉትን ይወዳልና። ወሰንክ አይደል? እቺ ናታ በአላህ ትመካለህ፣ ለአላህ ትሰጣለህ። አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብህ ማን ነው ታጣራለህ። መልካም ነው አሁን ጠይቀላው በአላህ ትመካና ትሰጣለህ። ሰበቦች
እንጂማ ቁጭ ብዬ ይመጣልኛል እንደዚህ ሰበብ አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላቸዋል ዱዓ አደረጉለት አንድ አመት ሙሉ ዱዓ ሲያደርጉ ልጅ የለም ሁለተኛው አመት ነው ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብለው ሲጠይቁት ባለቤት ይሉኛል እንዴ መቻ ገባው አላቸው ሰበብ ሳታሟላ ሰበብ ማሟላት አለበት ለዚህ ደግሞ አንድ ሐዲስ ልንገራችሁ ረሱል አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا نبي عليه الصلاة والسلام سيناغروا سماو من سيلو لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو حماسا وتروح بطانا إن أنتكو بالله علي تككلنيا ممكات بتمكنوا رالو يا الله ملكتنيا نبي صلى الله عليه وسلم آيات ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩኖሩ አላህ ለረዘቀኩም ይረዝቃችሁ ነበር ርዝቃችሁን ያሰፋው ነበር ከማ يرزق الطير እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሳን ጧት ባዶ ሆዷን ትማልዳለች ትወጣለች እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ በቃ በአላህ ተመክታ ጧት ወጣች ስትመለስ ግን አለ ወተሩሁ ቢጣናን ሆዷን ሞልታ ትመለሳለች ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመልሳለች በአላህ ተመክታ ምን ምላለች ሰበባ ምንድነው እሷ ቁጭ ብላ ነው እንደ ጎጆ ውስጥ የጠበቀችው ወጣለች አልወጣች ይሄ ሰበብ ነው እንቅስቃሴ አንተም ሰበብ ትምርት ተመርቀሃል ያስከዋል መረጃ ትምርት የተለያየ ቢሮ አስገባ ዱዓ አድርግ በአላህ ተመካ ነጋዴነ ወጣሃል የምትነግደውን ነገር አሳምረ ስቀን ያ ረብ የኔ አቅሜ የኔ ብልሃት ይሄ ነው አንተው ርዝቁን ካላመጣ ሚያመጣ የለም ብለ በማን ተደገፍ በአላህ ተደገፍ አላህ ርዝቁን ያመጣልሃል በአላህ መመካት ትክክለኛ ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል ጠንቋይ ጋር ይሄዳል ጠንቋይ እኮ ራሱ መጥቀም እንኳን አይችልም እኮ ዛሬ ደግሞ በስተዋል ወላሂ ደግሞ እኔ ባለኝ ኢንፎርሜሽን ወጣቱ ብሶበታል ወጣት ጭምር ሴት ወንዱ በቃ የሆነች ልጅ እምቢ ያለችኝ እዛ ሂጄ መስተፋቀር ይላል አላህን ፍራ ዱዓ አታደርግም እንዴ አላህ ነው እኮ የሚለግሰው አላህ ካልጻፈልህ ምን አልክ አታገኝም ወቅ አንቺም እንደዛው ዱዓ ነው ማድረግ ያለብሽ ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው ከሌ ጋር ነው ከሌ ሸህጋ ከሌ ወልይ ጋር ማንኛውም ጠንቋይ ልብ በሉ ጠንቋይ ነኝ አይልም ማንም እኔ ጠንቋይ ነኝ ብሎ አይመጣም እኔ ወልይ ነኝ ነው የሚለው ወልይ ያለ ሁለት አይነት ወልዩ الرحማን የአላህ ወዳጆች አሉ እንኳን ስላንተ ምንነት ሊናገሩ ይቅርና ስለ ራሳቸው ምንነት የማያውቁ የአላህ ወዳጆች አሉ ወልይ ማለት ማለት ነው الذين آمنوا وكانوا يتقون እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው አንተም አላህን አምነ ከተጠነቀቅ ከፈራህ ወልይ ነህ በቃ ወዳጅ ማለት ነው ወልዩ ሸያጢን ደግሞ አሉ ሁለተኞች የሸይጣን ወዳጆች ነገ እንደዚህ ገጥመሃል ጎረቤትህ እንደዚህ ነው ንግድ እኮ እምቢ ያለው እኮ የሆነ ሰው እኮ እንዲያርጉብህ ነው ማህበረሰቡን የሚያባሉ የሚያጋጩ ልጅሽ እምቢ ያለ ትዳር እምቢ ያለው አምጫትኛ ጋር ሱብሃንአላህ አንዳንዱ ፈትዋ ሄዶ ይጠይቃል ለልጄ ትዳር መጣላት እንዴት ነው ሲል እሳትና ጭድ ናቸው ይለዋል አይሆንም ይለዋል የልጁን ትዳር ይዘጋል ሱብሃንአላህ በአላህ አትመካ አላህ ዘንድ ስትደገፍ እኮ ሁሉን ነገር አላህ ያመቻችልሃል የሙሳ እናት ሙሳ በሚታረዱበት ሰዓት ነበር የተወለዱት ወንዶችን ያርድ ነበር ፊራው በዛ ሰዓት ሲወለዱ ጨነቃት ልጁን በሳጥን አርገሽ እዛው ባህር ላይ አርጉ እየርሽ የደበቅሽ አጥቡ ተባለ እየርሽ ታጠባል እኛ ግን እንመልስልሻለን ብሎ አላህ ቃል ገባላት በአላህ ግን የእውነት እምነት ነበራት ዋላ ገመዱ ተበጠሰና ሄደ ፊራውን ከአጃቢዎቹ ጋር ይዝናና ሲሄድ ሙሳን አገኘ ሊገለው ሲል ሚስትየው አማኝ ነበረች አሲያ ባካት ትግደለው ልጅ አድርገን እንይዟለን ወይ ተቀመናል እኮ አለች እሺ ያለ ፊራውን ቤት አደጉ ፊራውን
ቤት ሲገቡ ሙሳ የሁሉንም ሴት ጡት አላህ ሐራም አደረገበት እምቢ ማለት ጀመረ የሙሳ አትከታተል ነበርና እኔ ግን አንድ ሴት አለች በጣም በቃ የሷን ጡት ወተቷን ሁሉም ህፃናት የሚወዱላት አለች እሷን ላመላክታችሁ ማናት እከል እሺ ሴት ሞክር እናት ናት ትክክለኛ እናቱ ናት የሙሳ እናት ናት ጠባላት በይ እንግዲህ አይ እኔ ትዳር አለኝ ቤቴ ካልሆነ አለች እሺ ቤትሽ ይሁን ልጇን አላህ መለሰላት የፊራውን ልጅ ነው እያለ ለመወደድ አራስ ምረቃ ማለት ነው ሁሉም ሀዲያ ማንጋ ይዞ ይመጣ የሙሳ እናት ጋር ሱብሃንአላህ በአላህ ላይ ትክክለኛ መመካት ነበር እንዲህ ስትመካ በአላህ ላይ ስትመካ እንደዚህ ነው ለዚህ ነው ስራ ስንሰራ ተስፋ መቁረጥ ያስፈልግ ኢብኑ ቀይም ለዱንያ ስትለፉ ስትደክሙ ሞት እንደሌለባችሁ አስባችሁ ስሩ ሞት የለብኝም ያለ ሰው ይለፋል ይደክማል በደንብ ካፒታሉን ትዲላላ ለአኺራ ግን አሁን ሞታለሁ ነገ ሞታለሁ ብላችሁ ስሩ ስለዚህ ትክክለኛ ተወኩል ሰበቦችን ማሟላት ነው እኔ በአላህ እመካለሁ ያለ ሰው ሰበብ ሳሟላ እኔን ሙተወክል ነኝ ማለት ውሸት ነው ባቡር መንገድ ላይ ወይም ደግሞ መንገድ አስፋልት ላይ መኪና እየመጣ እኔ በአላህ እመካለሁ ያለ መኪናው እየበረረ እየመጣ ፊት ለፊት ቆሞ ይጠብቃል መንቀሳቀሱ ምንድነው ሰበብ ነው አይደል ሰበብ ነው አንበሳ ያሯራጣ አይ እኔ በአላህ ላ ትሻሻለ ሰበቦችን ማሟላት ማድረግ ያለብን ማሟላት በወቅቱ ባለንበት ተጨባጭ ሰበቦችን ማሟላት ዛሬ ብዙ የሰውን ህይወት የሚነጥቁ ምን ሚሉ ብዙ ወንበዴዎች በስተዋል ሰበቦችን አሟላ ወደ አላህ ተጠጋ ዱዓ አድርግ በዚህ መልኩ ነው መጓዝ ያለብን ግልጽ ነው መሰለኝ ስለዚህ በአላህ መመካት በአላህ መደገፍ የእውነተኛ የሙእሚኖች ባህሪ ነው የቂን ይኑረን አላህ ያደርግልኛል አላህ ይሰጠኛል ካለውበት ጭንቀት ይገላግለኛል ብለን በአላህ እንመካ ሙሳ ተመኩ ፊራውን ደረሰባቸው ቀይ ፊት ለፊታቸው ቀይ ባህር አለ አለቀልን ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲሏቸው ሙሳ በአላህ ይመኩ ነበርና ከላ በጭራሽ ኢነ ማዕያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል አዎ ወደ አላህ የተጠጉትን አላህ አሳፍሮ ስለማ በልባስከው ዘንግ ዱላ ባህሩን ምታላቸው ባህሩን ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ 12 ነገዶች ነበሩ ይባላል ሁሉም አለፉ ተዋው አላቸው አላህ ይሄ እኮ ለኔ ተስተካከለው ብሎ ፊራውን መጎረር ጀመረ መኩራራት ጀመረ ሁሉም እንደገቡ ሲረጋገጥ በልምተው አላቸው ድጋሚ ሲመቱት ወደ ባህርነት ተቀየረ ሁሉም ሰጠሙ እዛው ፊራውንን ግን አንሳፈፈው እዛው በአላህ ላይ መመካት በገንዘብ እንዳትመካ ገንዘብ አያስፈልግም እያልኩ አይደለም ሰነፍ እንዳትሆን ስራ ልፋ ጠንካራ ሰራተኛ ሆነ ጠንካራ ነጋዴ ሆነ በሁሉም ነገር ላይ የተሳካለት ኢኽላስ ይኖር በቃ ኢኽላስ ተቃላቸው በኢባዳ ኢኽላስ እንደሚያስፈልገው በስራህም እንደዚህ ወጥረ ስራ ኢስላም መስራትን ያበረታታል የስንፍና ዲን አይደለም ነገ ቂያማ ሊቆም ነው ከተባለ የሚተከል ተክልታለ ተከለውን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ልፋ ድከም እስልምና ነው የሚያዘው ጁማዓ ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ ነው ያለው አላህ ስራ ነው ሸክል ነው ያለው አላህ መቀመጥነን መስራትን ኢስላም ያበረታታል ጠንካራው በትምህርትም ጠንካራ ያ ሁሉ ሰበብ ስታሟላ ግን መደገፊያ ማን ይሁን አላህ ይሁን ይሄ ነው እንጂ እኔ ዶክትሬት አለኝ ብለ በእውቀትም እንዳትመካ የገንዘብ አይነት አለኝ ብለ በገንዘብም እንዳትመካ ስልጣን አለኝ ብለ በስልጣንም እንዳትመካ ፊራውንን እንዳወደመው ያወድማል ቃሩንን እንዳጠፋ አንተንም ያጠፋል ለአላህ ምንም ችግር የለው ኩን ፈየኩን ሁን እኮ ነው የሚለው ትእዛዝ ብቻ ነው አላህ እውነተኛ አላህ ባሪዎች አላህ ያድርገን በሱ ተመክተው ከሚሄዱ ባሪዎች መካከል አላህ ያድርገን መልካም ከተናገርኩ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፍርደውስ እንደሰብስበን ያሳምርልን መጨረሻችንን አላህ ያሳምርልን አላህ Subhanahu Wa Ta'ala ትክክለኛ ሙተወኪሎች አላህ ያድርገን የእውነት በሱ የምንመካ አላህ ያድርገን በሱ ተመክተን የማናፍር አላህ ያድርገን አላህ Subhanahu Wa Ta'ala በትክክለኛው መንገድ እሱን የምናመልክ የምንገዛ እውነተኛ ተውሂድን ይዞ ከሚሄዱ ባሪዎች መካከል አላህ ያድርገን መጨረሻችንን አላህ ያሳምርልን መጨረሻችንን አላህ ያሳምርልን ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ጭንቀት ላይ ያለውን ከጭንቀት ከመከራ አላህ ነጃ ይበለው አላህ Subhanahu Wa Ta'ala አገራችንን ሰላም አላህ ያርግልን አካባቢያችንን ሰላም አላህ ያርግልን በሰላም ገብተን የምንወጣ አላህ ያድርገን ምንም እንቅፋት የሌለበት አላህ ያድርግልን
ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፍልስጤም ላይ ያሉትን ሙስሊም ወንድም እህቶቻችን አላህ ነጃ ይበላቸው። የበላይነቱን አላህ ያጎናጽፋቸው። ድሉን አላህ ያጎናጽፋቸው። ህፃናቶችን በቃ አላህ ይበላቸው። ሴቶችንም አላህ በቃ ይበላቸው። እነዚህ አረመኔዎች በህፃኑ በሴቱ ላይ ያውሉ ድንጋይ ያውሉ ቤት እየደረመሱ ነው። ያ አላህ በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.